እውነትም የፍቅር ሀገር ናት። በትላልቅ የስራ አስፈጻሚዎች የተከበበው የአቀባበል ስነ ስርዓት ለዳይላን ፔጅ እና ለአዶናይ ተደርጎላቸዋል። እስቲ ደስ የሚለውን ህዝብ አብረን እንመለከታለን። ወዲህ ደግሞ አዶናይ ስለ ሂዩማኒቲ አዋርድን በተመለከተ ስለ ሽልማት ስነ ስርዓቱ ቅሬታ አስነስቷል። ማለትም ያቀረባቸውን የቅሬታ ሀሳቦችን አስቃኛቸዋለሁ። አዶናይ ቅር ተሰኝቷል በሽልማት ስነ ስርዓቱ። ከአዋርዱ ጋር በተገናኘ አዶናይ ጥያቄ ያነሳ። አንደኛ ይህ አዋርድ ስንት ብር ገቢ እንዳገኘ በግልጽ በሶሻል ሚዲያ እንዲነገር፣ ሁለተኛ የተሰበሰበው ገንዘብ ወዴት እንደሚገባ፣ ሶስተኛ ለበጎ አድራጎት ከሆነም እነዚህ በጎ አድራጎት ድርጅቶች ስንት ብር ገቢ እንደተደረገላቸው በሶሻል ሚዲያ ይገለጽ፣ አመሰግናለሁ ሲል አዶናይ በራሱ ሶሻል ሚዲያ አካውንት ስቶሪ ላይ ይሄንን ጥያቄ አንስቷል። ሂዩማኒቲ አዋርድ የአዶናይ ሽልማት ስንቀበል ብር ምንም አልተቀበልም። ወዲህ ደግሞ ለሊያሾውና ለኬኳ እጅግ የሚያስብል ዘፈን ወጥቶላቸዋል። እናትሽ ፊንገር ሾው ታውቃለች፣ በቲክቶክ ዓለም ተውጣለች። ዮኒ ማኛ አዶናይ ላይ ተነስቶበታል ማለት ይቀላል። ምክንያቱም ከህዝብ ጎን ካልቆምክ ተብሎ የአቤል አቡናና የአሽሩካ መንገድ የተከተለ ይመስላል። እንዲሁም ደግሞ ለአቤል አቡና ድምጽ የሚሆኑ ሰዎች ብቅ ብለዋል። እስቲ ሁሉንም እንቃኛቸዋለን። ህዝብ እንደሰከነ ህዝብ ሊያወርድ ይችላል። ህዝብ ሊያወርድ እውነቴን ነው። አዶናይ ይሄ ልክ ስራ አይደለም። አሁን በማየው ነገር ላይ ኢትዮጵያ ላይ ምንም አይነት ችግር እንደሌለ ፈታ የሚባልበት የደመቀች ሀገር እንደሆነች ሆና እንድትታወቅ የሚደረግ አንድ ናቲ ጸጉር ቆራጩ የሰው ልጅ ካሰበ ቤትም ቦታ መድረስ እንደሚችል ትልቅ ምሳሌ ሆኗል። ጉዳዩ እንዴት መሰላችሁ? ታዋቂ ቲክታከሮች ወደ ኢትዮጵያ በመጡ ሰዓት ላይ ለምሳሌ አይሾ ስፒድ እና ትላልቅ አፍሪካን ሰዎች በመጡ ጊዜ ሁሉም ጸጉራቸው የተቆረጡ ነው የሚመጡት ብሎ ሲሰላች ነበረ። ዳይላን ፔጅ ግን በመጨረሻም እርሱ አስተካክሎታል። እንዴት ነው ሚስጥሩ? አሳያችኋለሁ። Okay guys, I can officially confirm this is the best barber. ይህ ጉዳይ በድጋሚ 37000 ሰው ባለበት በልጃቸው የገንዘብ ድርድር ጀምረዋል። ምን አይነት ሚስጥር ነው ይዘው የመጡት ወገን? እጅግ ያልተጠበቀ ጉድ በዲቦራና በቢኒያም በኩል ተነስቷል። ውሳኔያቸውም እጅግ ያስደነግጣል። ብቻ ምን አለፋችሁ እዚሁ ላይ ታገኙታላችሁ ማለት ነው። ልጅ ነበር በረከትክ፣ ስለዚህ አታስፈልግም አንተ። መስከረም 4 ሩስ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። እናት ባልሽ ሞቷል ተብላ 16 ዓመት ሙሉ ጥቁር ልብስ ለብሳለች። ከ16 ዓመት በኋላ ባሏን አንድ መስሪያ ቤት ላይ ታገኘዋለች። ስታየውም ትደነግጣለች። ስለ ሁኔታው በዝርዝር ትጠይቀዋለች። እርሱም የሰጣት ምላሽ ግን ከጠበቀችው በተቃራኒ እጅግ አስደንጋጭ መልስ ነበረ። ምንም የኢትዮጵያ ሕዝብ እየተቀባበለ ነው። እዝጎ ምን አይነት ጊዜ ላይ ደረስን እያሉበት ይገኛሉ። እኛም ሰምተን እዝጎ ብለናል። እናንተም እንድትፈርዱ ይዘንላችሁ መጣን። ታዲያ ይህንን እያልኳችሁ ወደ ዝርዝር መረጃዎቹ ልውሰዳችሁ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። ዛሬም እንደተለመደው የምትገኙት ምን አልብሹ የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በየቀኑ ማህበራዊ ሚዲያ ላይ የሚዘዋወሩ ወሬዎችን ምን አሉ ብለን ከእናንተ ጋር የምንወያይበት የዩቲዩብ ገጽ ላይ ነው የምትገኙት። ለዩቲዩብ ገጻችን አዲስ ከሆናችሁ በየቀኑ ወሬ ምን ተወራ የሚለው በአንድ ቤት የምታገኙበት የዩቲዩብ ቻናል ላይ ስለምትገኙ ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ እናንተም የዚህ አካል መሆን ትችላላችሁ። ምክንያቱም እዚህ ቤት መታችሁ የምታጡት ምንም አይነት ወሬ የለም። ነገር ግን የምናቀርብላችሁ ምን አሉ ብለን ነው። ስለዚህ እናንተም ምን አሉ የተባለው ሀሳቦች ላይ ሀሳብ አስተያየታችሁን መስጠት ትችላላችሁ። በራችን ክፍት ነን። ማንኛውም ሀሳብ አስተያየት ደግሞ ለኔ ካላችሁ መስጠት ትችላላችሁ፣ እቀበላችኋለሁ። ፖዚቲቭ ኢነርጂዎችን የሰጣችሁኝ የበርቺ ያላችሁ ያገዛችሁኝ ደግሞ አብረን ብንቆይ እጅጉን ደስ ይለኛል። ደግሞ እንዲስተካከል የምትፈልጉትም ነገር ካለ ለማስተካከልም ዝግጁ ነኝ። ይህንን እያልኳችሁ የምወዳችሁ የማከብራችሁ እኔ እህታችሁ ዝርዝር መረጃውን ልሰጣችሁ ነው። አብራችሁ እውነተኛዋ ኢትዮጵያ ጆን ዳንኤል ነች። ጆን ዳንኤል ዛሬም ነገም የዛሬ ሳምንትም የዛሬ ወርም የዛሬ ዓመትም የዛሬ 15 ሚሊዮን ዓመትም ድረስ
ጆን ዳንኤል ይንገስ። ፍቅረኛ እኮ እኔም በጣም ያምረኛን ሰው ነኝ፣ ደስ ይለኛል ፍቅረኛ መያዝ። ግን ችግሩ እኔ መጀናጀኑ በጣም ነው የሚያስጠላኝ። ሀይብዬ ከዛ ፈቶ ላኪልኝ የታገር ነሽ ምን መከራ ነው ይሄ መጀናጀኑ። ከለንደን ኢትዮጵያ፣ ከኢትዮጵያ አዲስ አበባ፣ ከአዲስ አበባ አምቦ፣ ወንጪ፣ ላሊበላ፣ አሁን ደግሞ መዳረሻን የፍቅርና የሰላም ሀገር ወደ ሆነችው ወደ ሀረር ገብተዋል። በሀረር እጅግ ያልተጠበቀ በከፍተኛ አመራሮች የታጀበ የእንኳን ደህና መጣችሁ አቀባበል ተደርጎላቸዋል። ህዝቡም እንደምታዩት በደስታ በፍቅር እውነትም ፍቅር የሆነ ህዝቦችን ተመልክተናል። አመሻሽ ላይ ደግሞ ይህንን የመሰለ ቆንጆ ጊዜ አሳልፈዋል። እስቲ ምሽታቸው ምን ይመስል ነበር? አብረን እንመልከተው። إذا يشامونا يزاني ዮኒ ማኛ የጆን ዳንኤል ቀንደኛ ደጋፊ ነበረ። አሁን ደግሞ የአዶናይ ቀንደኛ ደጋፊ ሆኗል። ነገር ግን ከሰሞኑ በአቤል አቡናና በአሽሩካ ጉዳይ ተያይዞ የነበረውን ነገር ሁላችሁም ታስተውሉታላችሁ ታውቃላችሁ ብዬ አስባለሁ። ታዲያ ከዚህ ጋር ተያይዞ አሁን ደግሞ አዶናይ ከህዝቡ ጎን መቆም አለበት ብሎ ተቃውሞ አንስቶበት ነበረ። ነገር ግን ላሊበላ በተመለከተው ጉዳይ ላይ ህዝቡ ምንም ካልተናገረ እኔ ምን ቤት ነኝ ብሎ ሀሳቡን ደግሞ ቀይሯል። እስቲ ከራሱ አንደበት እንመልከታቸው። አዶናይ ቆሞ ለካሰም ህዝብን እየረሳ ህዝብ እንደሰከነ ህዝብ ሊያወርድ ይችላል። ህዝብ ሊያወርድ ይችላል። ኢትዮጵያ ልክ ልዩ ሀገር እንደሆነች ተደርጎ ሲበጠረቁ ሳይ ማንም ድምፅ እንዳይሆናት መስኪኖቹ ድምፅ እንዳይሆናቸው ወዛለው አብሮ እየጨፈረ አብሮ ያዙ ልቀቁኝ እያለ እኛ በግድ ህዝብ ይጠላቸዋል። እዛ ምንም ኮምፕሌን የሚያደርግ የለም። አንተ ጋር መጥቶ ግን ሊያስወጋ ምን ያደርጋል? ዮኒ ማኛ እንዲሆናል ወይ የሆነ ቦታ ሄድና እንደዚህ ሆነናል እኮ ምናምን ብሎ በስራ ያስወጋጋል። ነው ከዚህ በኋላ በፍጹም ዘግዝቆ ብልጽግና ሊገርፍ ዮኒ ማኛ እጁን አንስቷል። ከነ አዶናይ ሀሳብ ጣላችሁና ሶሻል ሚዲያውን እጅግ ሲያነጋግር የቆየውን ጉዳይ ልውሰዳችሁ። ትልቅ ሚስጥርም ነግራችኋለሁ። አብራችሁን ቆዩ። የዲቦራና የቢኒያም ጉዳይ ነው። ዲቦራና ቢኒያም እንደምታስታውሱት ዮሃ ሚዲያ ላይ ቀርቦ ሲነጋገሩ የነበሩ ሰዎች ናቸው። ታሪኩን አልደግምላቸውም። ታዲያ ግን በፍርድ ቤት ባልየው በሳምንት አንድ ቀን ከእሁድ ከ4 ሰዓት እስከ 11 ሰዓት ላይ አባቱ ጋር ቆይቶ እንዲመጣና በወር ደግሞ 5000 ብር አባትየው እንዲቆርጥ ነበር የተፈረደላቸው። ነገር ግን ትላንትና በሀቢባ ቤት 37000 ሰው በተገኘበት ጉድ ተደራግፈዋል። እና ዲቦራ ምን ታረግላችኋለች መሰላችሁ? ከመስከረም አንስቶ እስከ ዛሬዋ ቀን ድረስ ያወጣውን ወጪ በሙሉ ዘርግፋለች። መስከረም ወር ብላ ያት እስቲ አዳምጣት እስቲ። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ አይገናኝም። መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር እንደሰማችሁት ነው። እያንዳንዱ ነገር መዝግባ ይዛው ነበረ። ይሄ ብቻ እኮ አይደለም፣ በዚህ ብቻ አላበቃም። ይህ አባት ልጄ ሳይሆን የሚፈልገው በልጄ መነገር ነው። ስለዚህ ይህ አባት 5000 ብር ተቆራጩንም እንዳይሰጥ ልጄንም እስከ መጨረሻው እስከ ዘላለሙ እንዳያዩ ነው የምፈልገው ብላ ሀቢባ ቤት 37000 ሰው በተገኘበት ተናግራ ነበረ። አባትየም በተመሳሳይ ዲቦራ እንደዚህ አይነት ውሳኔ ስትወስድ እሺ ብሎ መስማማቱ በርካታ ኢትዮጵያንን እያነጋገረ ይገኛል። እስቲ ዲቦራ በእናንተ ቤት ትክክል ናት ወይስ ቢኒያም ነው ትክክል? እናንተስ በእነሱ ቦታ ብትሆኑ ምንድነው የምታደርጉት? እኔ እጅግ ግራ ስለገባኝ ነው። ምክንያቱም ዲቦራ ምንም ያህል ጥግ ብትናድድ እናት ናት እና አባትየውን እንደዚህ ሳላደርግ እንደዚህ አታደርግ ብላ ማለቷ ሆኖ ሳለ አባትየው ግን እንዴት የገዛ ልጁን እሺ አልፈልገውም አላየውም ከቁራጭ አላደርግለትም ልጁንም አልፈልግም ብሎ በአደባባይ እንዴት ይክዳል? ይህ ልጅ እኮ ነገ ጠዋት ያድጋል ወገን። ልጅ ደግሞ ነገ ጠዋት ሲያድግ ትልቅ ቦታ ሲደርስ ይህንን ቪዲዮ ሲመለከት ምን ሊሰማው እንደሚችል አስተውላችሁታል? እስቲ እናንተ ፍረዱ። እናት አባቶቻችሁ እንደዚህ ሲነጋገሩ፣ በተለይ አባት ደግሞ ልጁን አልፈልገውም ተቆራጭም አላደርግም ብሎ የተለቀቀ ቪዲዮ ስታድጉ ብሰሙ ወይ ብታዩ ምንድን የሚሰማችሁ?
ዛሬ 37,000 ሰው ፊት በንዴት መነጋገራችሁን አለ መመልከት ያለባችሁ። ይህ ልጅ ነገ ጧት ያድጋል። 18 ዓመት 19 20 ዓመት ሲሞላው ይህን ቪዲዮ ሲመለከት ጥሩ አባት ምን ይመስላችኋል? አላቅም። ብቻ በጣም ለልጅ ማይቀመጥ ሚሞሪ ነው ያስቀመጡት። የቱንም ያህል ጥግ ቢናደዱ እዛ በጓዳ መጨረስ ይችላሉ። በቃ ጓዳ የሚባል ትልቅ ነገር አለ፣ ገበና የሚባል ትልቅ ነገር አለና በአደባባይ ስለ ልጃቸው በዚህ ነው ያልክ ማውራታቸው እኔ እጅግ በጣም አሳዝኖኛል። እናንተስ ደግሞ ምን ትላላችሁ? ከዚህ ደግሞ ሐሳብ ልውጣላችሁ። እኔ በጣም የተቃጠልኩኝ ስለሆነ የማወራላችሁ የአሁኑ ታሪክ ደግሞ ምን ለማድረግ ታስቦ ነው ወገን? ምንስ ለማስተላለፍ ተፈልጎ ነው? አንድ በፍቅር ይኖሩ የነበሩ ቤተሰቦችን አይ ባልሽ ሞታል ተብሎ አስነግሮ እናት የፍቅሯን ጥግ ለመግለጽ ለ16 ዓመት ያህል ጥቁር ልብስ ለብሳ ማቃ ቆርባ ነበር የቆየችው። እስቲ ዝርዝሩ ላሰማችሁ። በቅርቡ በአንድ ታዋቂ ፖድካስት ላይ ቀርባ ታሪኩን ያጋራችው ወጣት እጸገነት የባለ ታሪኳ ልጅ የ80 አባወራዎችን ልብ የሚያደማ እውነተኛ የህይወት ገጽታን ይፋ አድርጋለች። ነገሩ የሚጀምረው ከዓመታት በፊት በአዲስ አበባ ፈረንሳይ ለጋሲዮን አካባቢ ነው። ጥንዶቹ ከተጋቡ 2 ዓመታትን ቢያስቆጥሩም ማህፀን ዝግ ሆኖ የልጅ ሽታ ማግኘት አልቻሉም ነበር። እናትየው እጅግ ጠንካራ የሃይማኖት ሰው በመሆኗ በትዳሯ የገጠማትን የብቸኝነትና የልጅ ጦት ሐዘን በጸሎትና በጸበል ስትወጣው ኖረች። በዚህ መሃል ባልየው የቤተሰቡን ህይወት ለመቀየር በረሃ ወርጄ ልስራ ብሎ ይወስናል። ሚስት ምንም እንኳን በሐሳቡ ባትስማማም እሱ ግን ሳይወዱ በግድ ተሰናብቶ ከቤት ይወጣል። ህይወት ቀጠለች። ባልየው በረሃ ሆኖ በሳምንት 2 በአከራዮች ስልክ እየደወለ በሚመላለሰው ጓደኛውን በኩል ገንዘብ እየላከ በሚስቱ ላይ ፍቅሩን ያዘንብ ነበር። ከዕለታት በአንዱ ቀን ግን ይህች እናት ክፉኛ ታመመች። ህመሙ ጸንቶባት ወደ ሕክምና ቦታ ስትሄድ ግን ያልጠበቀችውን ታላቅ ተአምር ሰማች። ሐኪሞቹ የ7 ወር ከ10 ቀን ነፍሰ ጡር ነሽ አሏት። ምንም ሳታውቅ ያን ሁሉ ወር የፈጣሪ ስጦታ በወዳ አቅፋ ኖራለች። ደስታዋ ድንበር አጣ። ይህንን ታላቅ የምስራች ለባሏ ለመንገር በጣም ጓጓች። ነገር ግን ይህ ታላቅ የደስታ ተስፋ በአንድ ጀንበር በጨለማ ተዋጠ። ለባለቤቷ ማርገዟን ሳትነግረው በየመሃሉ ይመላለስ የነበረው የባሏ ጓደኛ መጥቶ ባልሽ በረሃ ላይ በተላላፊ በሽታ ስለሞተ በሽታው ወደ ሰው እንዳይተላለፍ እዛው በረሃ ቀብረነዋል የሚል አስደንጋጭ መርዶ ነገራት። ይህች ምስኪን እናት የባሏን መሞት አምና ለ16 ዓመታት ሙሉ ጥቁር ልብስ ሳታወልቅ ጸጉሯን እየተላጨች ቆርባና እያዘነች ቀሪ ዘመኗን ገፋች። ልጇን ለማሳደግ ስትል ያገኘችውን የጉልበት ስራ ሁሉ ትሰራ ነበር። አንድ ቀን ግን ህይወቷን ለመቀየር የቢሮ ስራ ልቀጠር ብላ ወደ አንድ ማተሚያ ቤት ትገባለች። የዋና ስራ አስኪያጁ ቢሮ ስትገባ ግን አይኗን ማመን አልቻለችም። ማዕድ ላይ የተጻፈው ስም የልጇ አባት ለ16 ዓመታት የሐዘን ልብስ የለበሰችለት የባለቤቷ ስም ነበረ። ቀና ሲል ያየችው ሰው ራሱ ባሏ ነበር። እርሷ በችግርና በሐዘን ቁስቁል ብላ ስለነበር ሊያውቃት ቢቸገርም እርሷ ግን እግሩ ስር ወድቃ ይቅርታ እንዲያደርግላት መማፀን ጀመረች። እኔኮ አለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ታላቅ ኃጢአት ሰርቼ ይሆን ሞቻለሁ ብለህ ራስን ደብቀ ይኖርከው? ከሙት በላይ በደል ሰርቼ ይሆን? እባክህ ይቅር በለኝ እያለች እግሩ ስር አለቀሰች። እርሱ ግን አዲሱን ትዳሩንና ስሙን ስለምትበጠብጥበት ከቢሮው በፍጥነት እንድትወጣለት ያስጠነቅቃት ጀመር። የሚገርመው ደግሞ ከ16 ዓመት በፊት በረሃ ሞቶ የተቀበረው ብሎ ውሸቱ የነገራት የባሏ ጓደኛም እዛው ቢሮ ውስጥ አብሮ ነበረ። ባልየው ሽጉጡን አውጥቶ እያስፈራራ በዘበኛ ገፍትሮ ከቢሮ አስወጣት። በዚህ የክህደት ድራማ ተስፋ የቆረጠችው እናት ወደ ቤት ተመልሳ ጊዜው ያለፈበትን መድኃኒት በብዛት ጠጥታ
ራሷን ለማጥፋት ሞከረች። በጊዜ የደረሰላት ባይኖርም በህይወት ተርፋ ለረጅም ጊዜ በሆስፒታል በግሉኮስ ለመቆየት ተገዳለች። እናቱ በህይወት ከተረፈች በኋላ ከዓመታት በፊት ልጅ እንዲሰጣት ተስላ ወዳገኘችበት ወደ ታሪካዊው ዝቋላ አቦ ገዳም ላትመለስ ገባች። ዛሬ እማይሆን ሆናለች። አባትሽ በረሃ ሞቷል እየተባለች ያደገችው ብቸኛ የስለት ልጇን ጥላ የክርስቶስ ሙሽራ ሆናለች። እርግጠኛ ነኝ ብዙም ባይታችሁ ሊሆን ይችላል። እንደዚች ልጅ ጎርፍ የሆነ እንባ ግን አይታችሁ አታውቁም። ይህች ልጅ እንደዚህ የምታለቅሰው አባቷ በእናቷ ላይ ስላደረሰው ክህደት እያወራች ነው። አባቷ በበረሃ እንደሞተ ለእናቱ አስወርቶ ለ16 ዓመት ተደብቋት ኖሯል። ታዲያ ሴትዮዋ ባሏን እንዳገኘችው ምን በድላው እንደሆነ ይህንን ለምን አደረገ ብላ ብትጠይቆም ውጭልኝ፣ ትዳሪ ልታፈርሽ ነው የመጣሽው በማለት ያስወጣታል። ይህ ታሪክ የምታለቅሷ እናት ታሪክ ነው። የምታለቅሰው ይህንኑ የእናቷን ታሪክ እያወራች ነው። እኔ የምለው እንባ አይደርቅም እንዴ? እንዴት ለአንድ ሰዓት ሰው እንደዚህ እንባው ሳይደርቅ ያለቅሳል? ህመሙ ከባድ ነው። የእናትየዋ ጽናትና የታማኝነት ልክ፣ በአንጻሩ ደግሞ የተፈጸመባቸውን ክህደት ለማመን ይከብዳል። ልጇ እንዲህ ባለ መራር ሁኔታ ማልቀሷ የደረሰባቸውን የስነ ልቦና ስብራት በግልጽ ያሳያል። እናቷ በአሁን ሰዓት ይህችን ዓለም በቃኝ በማለት እግዚአብሔርን መርጠው መንኩሰው ይገኛሉ። ምን ትላላችሁ? አይ ጊዜ አያሰማን የለ በየቀኑ በየጊዜው የምንሰማቸው ጉዶች እየባሰባችሁ ነው የመጡት ወገን። እግዚአብሔርን ነው የምላችሁ። እኔ ስማ አላቅም። እሺ ትንሽ ደግሞ እስቲ ሪላክስ እናርግና እኔ አላቅም። እኔ ማለት ምለው ነገር ስለሌለኝ ነው። በጣምም አይደረግም ብቻ። እሺ ለሊያሾውና ለኪኳ ይወጣላችሁ ዘፈን እስቲ እንስማ። ንጉስ ኢዮዳብ ነው ያወጣው። እንግዲህ ንጉስ ኢዮዳብ በሚል በቲክቶክ ገጽ ላይ የሚታወቀው ንጉስ ኢዮዳብ ለሊያሾውና ለኪኳ ዘፈን አውጥቶላችኋል። ሁሌም እንደምላችሁ እናንተ ተስፋ አትቁረጡ እንጂ እናንተ አትድከሙ እንጂ ይጠብቃችሁለት የለፋችሁለት ነገር እንደሚሆን ማሳያው ናቲ በርበር ነው። ይህ ማለት የፀጉር ቆራጩት ይዘላችሁ ከነበረ አይሾ ስፒድ ሲመጣ አሽቀንጥረው ጥለውት ነበረ። ከዛ አፍሪካኖችም ሲመጡ ከአንድ ቀን ከሁለት በፊት ሄዶ የተቆረጠ ነው ያሉ እነሱ ጀመረ እዶች ናቸው። ጤነኛ አቋም የላቸው። እኔ የእነሱ ተጽዕኖ እኔ ቆይ ድሮ ማለት እኛ ልጆች ሆነን ተጽዕኖ ፈጣሪዎች መጡ ከውጭ ሀገር ከአፍሪካ ምናምን ኢትዮጵያ ላይ መጡ የሚባሉ ሰዎች የተማሩ ፕሮፌሰሮች ምናምኖች ነበሩ። አሁን አፍሪካ ተጽዕኖ ፈጣሪ ተብሎ ይመጡ አይታችኋቸዋል? ሹ አንድ አላቅም። ብቻ ግን ተጽዕኖ ፈጣሪነታቸው ሶሻል ሚዲያ ላይ ኢትስ ፋይን እኮ አልደበረኝም። እንደ ዘመኑ ሰዎች መመላለሳችን ቆንጆ ነው። ግን ትንሽ ቅሬታ ስላለኝ ነው ተጽዕኖ ፈጣሪ የምትለው አማርኛ ላይ እና ይመቻቸው። ለማንኛውም ግን በዛ ናቲ በርበር እጅግ ቅሬታ ፈጥሮበት ነበር። እኔ በቃ ብሎ ነበር። በመጨረሻም ግን ዳይላን ፔጅ ሲመጣ ከሁለት ቀን በፊት ተስተካክዬ ነው የመጣሁት የሚል ምላሽ ሰጥቶ ነበር። ነገር ግን ከላሊበላ ሲመለሱ የአርሰናል ደስ ሲሆን አላውቅም ብቻ ግን ተስተካክሎታል። ጸቡ የምወዳችሁ የማከብራችሁ እኔ እህታችሁ ተስፋ አትቁረጡ። የቱንም ያልክት ብትሄዱ ከመክሊታችሁ ጋር እስከምትገናኙ ድረስ ልፉ፣ ጣሩ፣ ጋሩ፣ በደንብ ስሩ፣ ድርሻችሁን ተወጡ። እናንተ ያላችሁን አቅም አሟጣችሁ ከሰራችሁ እግዚአብሔር ደግሞ ይጨመርበታል። ቆንጆ ደረጃ መድረስ ትችላላችሁ የምላችሁ እህታችሁ የዛሬውን ፕሮግራም በዚህ ላይ ያበቃው። በዚህ ፕሮግራም እንደተማራችሁበት ከዚች እናት 16 ዓመት ልፋት ከዛ ደግሞ የነዚህ የቢንያምንና የዲቦራን ታሪክ ነገርኳችሁ። የነ አዶናይን አቀባበል ነገርኳችሁ። የዮኒ ማኛን የሊያሹ እያንዳንዱ ነገሮች ነገርኳችሁ። ምክንያቱም እነዚህ ወሬዎችን ይዤላችሁ የምመጣው ምን አሉ የሚባሉ ወሬዎችን ስለሆነ ማለት ነው። ታዲያ ከዚህ እንደተደሰታችሁ ቁም ነገር እንደጨመራችሁ እንደተማራችሁበት ብቻ ቆንጆ ቆይታ እንደነበራችሁ ተስፋ አድርጋለሁ።
ብቻ በየማህበራዊ ሚዲያ ላይ ምን አሉ የሚባሉ ወሬዎችን ከፈለጋችሁ እዚህ ቤት ታገኛላችሁ። ለማግኘትና ቪዲዮ ስንለቅ ደግሞ በቶሎ ሊደርሳችሁ ኖቲፊኬሽኗን ማብራት ብቻ ነው የሚጠበቅባችሁ። ሰብስክራይብ እና ላይክ ካደረጋችሁ ኮሜንት አድርጋችሁ ፖዚቲቭ ነገሮችን ብትነግሩኝ ደግሞ እጅጉን ደስተኛ የምሆነው እኔ እህታችሁ ነኝ እያልኩኝ የዛሬን ፕሮግራም በዚህ ላይ በቃው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም ዜናዎችን ለመዘገብ ያብቃን። ወዳችኋለሁ። መልካም ጊዜ ይሁንላችሁ።